ሰላም አለካ። ማነህ? ሰውነት እባላለሁ። ሰውነት ገና ምን ትሰራለህ እዚህ ቢሮ? አዲስ ተቀጣሪ ነኝ። አዲስ ተቀጣሪ? እኔ ቢሮ ውስጥ ወንድ? ማን ቀጠረህ? ምን አገናኝ? በቃ በቀላል ምክንያት እንዲሁ ወንድ ስለሆነ አይመቸኝም ወንድ እዚህ ቢሮ ውስጥ። አሁን ራሱ አነጋገርህ አያምር፣ አለባበስህ ለዛ የለው። ይኸውልህ ይህ ስፍራ በፍጹም ለወንዶች ነው። ምን አገናኘው አለባበሴና አነጋገሬ? ዋናው ስራው ይመር እንጂ። ከደንበኛ ውጪ ወንድ ካየው ይነስረኛል። ይገባሃል? እዚህ ውስጥ ደግሞ የትኛውም ሴት እኔን እንዲነስረኝ አይፈልጉም። ትረዳኝ? ስለዚህ እንደው አልየው። ቆይ ማን ቀጠረህ አንተ? ከዋናው ቢሮ ነው። አይ ወንድ ልጅ ፈተና እኔ ነኝ የቀጠርኩት። እንዴት ያለ ምርጥ ልጅ መሰለህ! ከተጠቀምክበት ለአንተም ይጠቅማል። አይተኸዋል? ነገር ሁኔታው እንዴት ነው? እንዴት ያለ ጥሩ ልጅ መሰለህ! እንዴት ያለ ጎበዝ ነው። ግን እኮ ምን ማለቴ ያው ከስራው ጋር ወንድ መሆኑ ትንሽ አታስብ። አይቼዋለሁ፣ በደንብ አይቼዋለሁ። ጎበዝ ልጅ ነው፣ አታስብ። ደግሞም አንተም እሱም ጥሩ ነገር እንደምትሰሩ እምነቴ ነው። መልካም ቀን። አለቃ ገና እኮ እኔ የሚሆንሽ እንደምጠቅምሽ ነገር ያላውቅም እንዴ? ይሄ ነገር ከኔ ጋር አይሄድም። ምንም እንዳታስቢ። እኔ ከአይኔ ራቅ እንድትይው አልፈልግም። ወንድ ገላ ምን ፈልገህ? ኧረ ሰውነት ነው ስም ምንድን ነው? እሺ የፈለግከው? ፕሮጀክት ፋይል አልደረሰኝም። ለአንተ መላኩን አስፈላጊ ልትሆን አላየሁትም። ለዛ ነው ያላኩት። ግን እኮ አለቃ የሆኑ ፕሮጀክቱ ይላል። በቀጣዩ ሜቢ እንገናኛለን። ግን ሂድ። ኧረ ውጣ በእናትህ። ደምስሬ እንኳን ብላ ውጣ እንጂ። ሰላም። ሰላም፣ እንዴት ነው? ባለፈው በደንብ አልተዋወቅም። ሰውነት ይባላል። ትዕግስት ቲጂ ልትለኝ ትችላለህ። ስራ እንዴት ነው? ለመድክ? ስራ ገና አለምድ። ትሄዳለህ። የጊዜ ጉዳይ ነው። ትለምዳለህ። ተቆይ። ከቆየ ማለት አይ ምንም እንዲሁ። በነገራችን ላይ ፕሮጀክት ፋይሉ ደርሶሻል ነው? አዎ ደርሶኛል። ግን ምን ማድረግ እንዳለብኝ ምንም ነው ማለቅ። የምርሽ ነው? አዎ ምን ማድረግ እንዳለብኝ አላውቅም። በቃ ለኔ ላኪልኝና የምችለው ነገር ካለ አግዝሻለሁ። እውነት? አመሰግናለሁ። ችግር እሺ በቃ እሺ። እና እኔ እናንተን ለማገልገል ሰርቭ ነው የማደርጋችሁ። ምንም እንድትጨነቂ አልፈልግም። እሺ ቅርታ አለቃ። ገላ ምንድን ነው የፈለግከው? እሺ ገላ። ኧረ ሰውነት ነው ስሜ። አይ ሰውነት ገላ ምንድን ነው? እሺ ምንድን ፈልገህ ነው? ፕሮጀክቱን እኮ ጨርሼ እንድታይልኝ ነው። የምን ፕሮጀክት ነው? ማን ነገረህ ስለ ስራው?
ትዕግስትን ጠይቂያት እኮ። ትዕግስት የኔ ገላ ይኸውልህ ገላ ምን ታውቃለህ? እዛች ጋር መስታወት አለ። ሂድና አቅርበው። ምን ማለት ነው? ይኸውልህ ማለት የፈለግኩት አንተን ማንም ሰው ቁጭ ብሎ 1 ሰዓት ሙሉ አይመለከትም። አስበዋል? ያንተን ፕሮጀክት ሳነብ ድጋሜ ደግሞ ስታቀርበው ቆመህ። ይኸውልህ አሁን ለስሜት የምታስብ ከሆነ እዛ መስታወት ጋር ሄድና አቅርበው። ከዛ በሞባይል ቅዳውና አዳምጠው። እሺ ሂድ። እንደዛ ከሆነ ዋና አለቃ ጋር አሳየዋለሁ። ዋና አለቃ ምን የአንተን ፕሮጀክት የሚወደው ይመስላል? እሱን አያለው። ይኸውልህ ምናልባት ይሄ የተነፋው አፍንጫህን ተንፈስ ካረከው ላነበው እችላለሁ። ምንድነው ደግሞ እንደ ሐውልት ግትር? ውጣ! በቃ ውጣ! ግትር የምትለው ነገር ውጣ እንጂ ውጣ! ገላ በኋላ የመጣ ሰውነት ኦኬ። ግቡ ነይ ገላ ቁጭ በል። በጣም ቆንጆ ፕሮጀክት ነበር። አንብቤዋለሁ። የምልህ ከሄዳው የተሻለው ማለት ይቻላል። ቆንጆ ፕሮጀክት ነበር። በጣም አሪፍ ነው። አመሰግናለሁ። ምን አሰብኩ መሰለህ? የሚያስፈልገውን ነገር በአጠቃላይ ሁሉንም ነገር ጥንቅቅ አድርገህ ተስረስ አድርገህ ያለው ነገር በሙሉ ለትቺ አስረዳት። እሷ የምታቀርበው እንደዚያ ወስኛለሁ። ለምን? እኔ እኮ ይኸውልሽ ምን መሰለህ ገላ፣ መጀመሪያም እኮ ነገር ያለው ይሄ ቦታ ትንሽ ይከብዳል። ወንድ ልጅ ይሄ ጥሩ ጭን ያለው። የምን ጭን? ጫንቃው ጠንከር ያለ ወጣ፣ ጎበዝ ሰው ልምድ ያለው ያስፈልጋል። ትቺ ደግሞ ቆንጆ እያደረጋ ታቀርበዋለች። እሺ እንደዛ ቆንጆ አድርጎ ቅረብልህ። ግን እኮ ይሄ ፍትሃዊ አይደለም። አትጨማለቅ። ፍትሃዊ ምናዊ አትበለኝ። ካልተመቸ ዛሬውኑ ልቀቅ። በቃ ውጣ። ውርንጭላ ትጂ የፍየል መናኸሪያ መሰለው እንዴ? ወጠጤ ሰውነት ቆይ ጠብቀኝ። ስራ ያንተ እንደሆነ ለባለቤቶቹ ነግራቸዋለሁ። እንዴ ለምን? በቃ ይሄ ፍትሃዊ አይደለም። ይሄ አንተ ስራ ነው፣ ለፍተህበታል። እንዴ ግን እኮ ያባርሻል። ያባረኛው የፈለገውን ያድርግ። የእሱ ነገር ስልችት ነው ያለኝ። የፈለገውን ነገር ያድርግ። ክብሬ መጠበቅ ነው ያለብኝ አይደል? ግን ስራው ከባድ ነው እንዴ? አይ አይመስለኝም። ግን ያለ ዲፓርትመንት ነው ወደዚህ ስራ ያዞረኝ። ለረጅም ጊዜ የሂሳብ ክፍል ውስጥ ነበር ስራ የነበረው እና በቃ ከስሩ ዞር እንድል አይፈልግም። አሁንማ ስራዬ ሁሉ የእሱን እይታ ማሳመር ሆኗል። ቆይ ግን ጥቃት ያደርስብሻል? ጥቃት እንኳን አካላዊ ጥቃት አይደለም። ወንዶች ተው እስቲ ሰውነት አይወራም እንዴ? ለምን ዝምት ያለሽ ታዲያ? እና ልጁ ደባበሰኝ ነካካኝ ብዬ ልክሰሰው? የት ያለን ነው የሚመስልህ? ቢሆንም
እንደኔ ግን ክብርሽ የሚቀድም ይመስለኛል። ክብር ክብር ክብር። ለራሴም ብዙ ጊዜ የነገርኩት በቃ አሁን እኔ ከዚህ ቦታ ብባረር ብወጣ ይበላት ደግ አደረገ ነው የምትሉት። ይቅርታ በጣም ስሜትሽን ረብሽ። አይ ችግር የለውም። አሁን ግን ብንሄድ ይሻላል። ከደቂቃዎች በኋላ አለቃችን ይመጣል። ያለውን ነገር አዘጋጅተን እንጠብቃቸው። እኔ የምፈራው ፕሮጀክቱንም እሷንም እንዳይወዳት ነው። ማለት ለማንኛውም ከስብሰባ በኋላ እናወራለን። እንኳን ደህና መጥተዋል። ሰውነት ነው ስሜ። ወጣ አታስፈልግም። ልጄ ነው ጥሩ ስም እንዳወጣለትና ስሙንም እንደሚወደው ነግሮኛል። ስላንተም ብዙ ነገር ነግሮኛል። ሙሉ የቢሮ ሰራተኛውን ግምገማን አድርጋለሁ። ታውቃለህ ግን እንዳንተ ያሉ ሰዎች አገራችንን አቀጭ ጨዋታ አክስተዋትና ታላላቅ መሪዎች ሌሎችን ከፍ ያደርጋሉ። እምነት ይሰራሉ፣ በዓላማ ይማራሉ። የእነሱም ተጽዕኖ ግቦችን ከግብ ማድረስ ብቻ ሳይሆን ዘላቂ የሆነ ተጽዕኖ በግለሰብና በድርጅት ላይ መዋል ነው። ማን እንደሆንክ በአግባቡ አሳይተሃል። ስልጣኑ ብቻ ስላለ ሰራተኛ ማስጨነቅ። አመራር ማለት ያላቸውን ማሳደግ። አለቃ አልታዳችሁም እኮ ግን ደግሞ እሱ ብቻ ነው። እስካሁን ለሰራኸው ወንጀል በሙሉ ትጠየቅ። ውጣ